ሚስት አገባ ሚዲያ ላይ ፖስታል፣ ልጅ ወለደ ሚዲያ ላይ ፖስታል፣ መኪና ገዛ ሚዲያ ላይ ፖስታል፣ ምግብ ቤት ገብቶ ምግብ አዘዘ ሚዲያ ላይ ፖስታል። ምን ይሁን? አንዳንዴ ቤቢ ሻወር እያሉ ሚዲያ ላይ ፖስቱልናል። አንዳንዴ ሚስቴን አፈቅራታለሁ ወዳታለሁ ህይወቴ ናት እያሉ ሚዲያ ላይ ለጥፉልናል። እሺ ምን እናርግኛ? ምን ይሁን? እዛ ምንድነው ፋይዳው? ይዞ የሚመጣው ግብአት ምንድነው? ጉዳት ብቻ ነው የሚመጣው። ያ ሐቢቢ እዛ ሚዲያ ላይ ያንተን ኒዕማ የሚያየው በሙሉ ሶስት ሰዎች ናቸው። አንደኛ አንቺን የሚወድ ባረከላሁ ለክ ወባረከላሁ ፊክ የሚል፣ ሁለተኛው ሐሲድ ነው ጥፋትህን የሚመኝ ነው። ሶስተኛው አንተ ጋር ያለው ኒዕማ እሱ ጋር ስላሌለ የሚቀና ነው ያለው ሳያስብ። እኔ ደላኝ መኪና ገዛው፣ ወንድሜ ደግሞ መኪና አይደለም ጫማ መግዛት የጠና ወንድም ባለበት አካባቢ ላይ ምንድነው እኔ ሌክጀሪ መኪና ገዛው፣ ሌክጀሪ ቤት ገሰራው፣ ሌክጀሪ ማን ገዛው ብዬ መለጠፌ ምንድነው ከዛ በኋላ የሚመጣው ለመጥፋት ካልሆነ በስተቀር? ይሄ ያላዋቂነት አርፈናል ብለን የመጃጃያ አንዱ ማሳያ። ሚስቱ ወለደች፣ ከሐኪም ቤት ይዞ ሲመጣ ሌክጀሪ መኪና ገዛው ብሎ ቪዲዮ ላይ እሺ ምን ይሁን? ሚስቱ ወልዳ እኮ ሐቢቢ አንተ ሌክጀሪ መኪና ገዝተ ሚዲያ ላይ ለጥፋል ስለሰጣህ። ሚስቱ ወልዳ እኮ ዱቄት ገዝቶ የሚያጎርሳትን ያጣ ማህበረሰብ ያለበት ነው። ቤቢ ሻወር ብላችሁ ኬክ ትቆርጣላችሁ እህቶች። እህታች አንቺ መሰል እህት ጎረቤትሽ አክስትሽ ምናምንሽ እኮ አርግዛ መውለጃዋ እየቀረበ ምናልባት 3 ኪሎ ገብስ የምታስፈጭበት ብር የሌለው ማህበረሰብ መሃል እኮ ነው ያለ ነው። እህትሽ ጓደኛሽ አክስትሽ ምን ይሁንሽ ቤብስ ኬክ